ዛሬ አቴሽ እንዳይደርስ ሲጠብቀው የነበረው ቀን ደርሷል። አቴሽ ይህ ቀን እንዳይደርስ በብዙ መንገድ ሲከላከል ሰነባብቶ ነበረ። በምርጃና በአቴሽ መካከል ያለው የፉክክርና የትንቅንቅ ደረጃ ብዙ ደረጃዎችን ተሻግሮ አሁን የፍቅር ሆኗል። አቴሽ እሷን ለማሳመን ልቧን ገና ካሁኑ ለማሳመን ጥረት እያረገ፣ ነገር ግን መርጃን በግድ ካልሆነ መቼም አታሸንፈኝም ብላ ከሱ ጋር እልህ ተጋብታለች። አሁን በራሷ ጥረት እሷ ከነዚር ጋር በነበራት ስምምነት ለማሳካት የምትፈልገውን ነገር ሲያደነቅፍባት ሰነባብቶ ነበረ። አሁን ግን ያቺ ቀን ደርሳለች። አቴሽ ልፋቱን በጭራሽ ምንም ውጤት አላመጣለትም። ያ መርጃን ስጠብቀው የነበረው ውብ ቀን ከአቴሽ ቀስ በቀስ ጥገኝነት እንደሚያላቀቃትና ቤተሰቧ ካለበት ዕዳ እንደሚያወጣው ይጠበቃል። አሁን በዛሬው ዕለት ሊጀምሩት ያስቡት ፕሮጀክት አለ። መርጃንና ነዚር የሚመረቀው ንግግር አርጋ የምትከፍተው ይህን ፕሮጀክት መታስጀምረው እዛው ቤት በሚደረገው ድግስ ላይ ነው። ከጠዋት ጀምሮ ዝግጅቶች ተጀምረዋል። መርጃን አንዳንድ ነገሮችን እያዘዘች ይህን እዚህ ጋር አርጉት፣ ያንን እዛ ጋ ውሰዱት ብላ እያዘዘች ብዙ ነገሮችን ስታዘገጃጅ ነበረ። በድንገት አቴሽ ከኋሏ የመጣው አቴሽ ከኋሏ ይመጣና በጀርባ በኩል ሆኖ አቅፋት እጇን እየያዘ ነበረ። ደነገጠች። እጇን አቅፋት ከጀርባ ሲይዝ ከዛ አፍንጫው ወደ ጸጉሯ ሲያስጠጋ ጠረኗ በጣም የናፈቀውና ገና ካሁኑ ፍቅር ያስያዘው እስኪ መስልበት ድረስ ነበረ። ምን ላግዝሽ እያላን ነበር። ምንም እኔ ካንተ አልፈልግም አለችው። ግን እኮ ማገዝ እኮ አለብኝ እያላን ነበረ። ሾርኒ ወይም ደግሞ ስላቅ እንደሆነ አይነት ስሜት እየተሰማን ነበረ። ቶሎ ብላ ለቀቀችው። ምንድነው ከኔ የምትፈልገው አንተ? እኔ በራሴ ነገሮችን ማድረጉላ አልችልም እንዲ ያለችው። ትችያለሽ ግን ደስተኛ ተመሳያለሽ። ደስ ብሎሻል ማለቴ ያሰብሽው ነገር በቃ እልቅ እንዳለ አልጋ ባልጋ እንደሆነ እንደተሳካልሽ ምናምን ነገር ነው ይመስለው አላት። አዎ ደስተኛ ነኝ ምክንያቱም በራሴ ተማመናለሁ። ምንድነው አንተስ ብትሆን ለምን ተረጋጋ ታዲያ? የኔ ማሸነፍ አንተን እንደሚያበሳጭ ነው የማውቀው በማለት እየጠየቀችው ነበረ። አይ እንደዚህ በማሰብሽ በጣም አዝኛለሁ፣ ነገር ግን ዛሬ እንድትደሰች ይፈልጋለሁ። ምን ይደረግ አላት። የምርን አለችው። አዎ ለምን ገረመሽ? ምን ችግር አለው እያለ ነበር። አይ እንዴት በአንድ ጊዜ ያንተን ለቀቀህ ብዬ ነዋ ማለቴ የሆነ ቶሎ የሚያናድድ ነገር ነበረ። እንደዚህ ስትስቅ ለረጅም ጊዜ አላየውክም። ለማንኛውም ይቅርታ መጠየቅ አለብህ፣ ብዙ ልታደነቀቀኝ ሞክረ ነበረ አለች። ሁሉም ነገር በጊዜው ሲሆን ጥሩ ነው እሺ፣ ይቅርታ አያስፈልግሽም እያላን ነበረ። ከዛም በኋላ ለሄዳለና ዞር ብሎ ተመለከታት፣ አያት። ከዛ ተመልሶ መንገዱን እየቀጠለ ነበረ። የመርጃን ጓደኛ ዲሜት ብቅ አለች። ምን አይነት ከባድ ሰው ነው በእናትሽ፣ ከባድ ነው ከሱ ጋር እዚህ ቤት ውስጥ አንድ ቤት ውስጥ መኖርሽ ራሱ እንዴት ድካም እንደሆነ እረዳለሁ፣ ይገባኛል ስትላን ነበረ። ከዛም በኋላ አበቦቹ መጡ መሰለኝ ሄደን እናምጣቸው ትላታለች። ሁለቱም ተንቀሳቀሱ። በሌላ በኩል ሙዛይ ይህን ነገር ከህንፃ ላይ ሆና ከፎቅ ላይ ስትመለከት ነበረ። በጣም በዛ እጭ አሁንስ አበዛችው ብላ በቀታ ከልጇ አጠገብ ተቀመጠች። ከአስሊ አጠገብ እንዴ የራሷ ቤት አረገችው እንዴ እንደፈለገች ዝግጅት የምታዘጋጀው ትላታለች። አስሊ ደግሞ የሆነ ነገር መደረግ አለበት፣ አቴሽ እንደሆነ ፈዟል፣ እኔ እየሞከርኩኝ ነው። አቴሽ ድሮ የሚጠቀምበትን ጭንቅላቱን አሁን መጠቀም አልቻለም፣ እጅና እግሩን እንደያዘው አላቅለትም፣ ግን አግዘዋለሁ እያለች አልነበረም። ሙዛይን ዝም ብላ ወለሉን ትመለከታለች። እንደውም ማየም እንደማሰብ ታውቂያለሽ፣ ሞራት መሞቱ ቤተሰባቸውን አልጎዳውም። ካየሽ አባታቸው ሃይደር ምንም አልመሰለውም። ነርሚና ትንሽ ያዘነች የምትመስለው እሷም እያስመሰለች ነበረ። ሳስበው ይህም ቤት እንደ አንድ አርጎ ያቆመው የመርጃን መኖር ነው። እነበለና መርጃን ባትኖር ወየውን ነገር ብትሆን በእርግጠኝነት የምነግርሽ እማዬ እነዚህ ሰዎች በህይወት አንድ ቀን እንኳን አይቆዩም እሷን ካጡ። አዎ መርጃን የሆነ ነገር መሆን አለባት እማዬ፣ እኔ መግደል ካለብኝ እሷን ገላታለሁ አንምራት እያለች አስሌ ትዝታለች። ሙዛይን ፍጥጥ ብላ ታዳምጣታለች። በሌላ በኩል አቴሽ ቢሮ ውስጥ ቁጭ ብሎ እያሰበ ነው ያለው። ከዛ መርጃን የነገረችው ነገር ትዝ አለው። የኔ እናንተ ነገር እኮ ከ187 ቀናቶች በኋላ ያበቃልታል፣ ያን ህይወት ለኔ ቆንጆ ይሆንልኛል፣ ከዚህ መራራ ህይወት አመልጣለሁ ብላው ነበረ። ቁጭ ብሎ በሀሳብ ተብሰለሰለ። በድንገት አስሊ እንዲሁም ጀማል እየመጡ ነበረ። እሺ ምንድነው ያለበት ሁኔታ? ምን አረጋችሁ? ፕሮጀክቱን በተመለከተ ምን አዲስ ነገር አለ ብሎ አቴሽ እየጠየቀ ነበረ። ዶክመንቶቹን አገላብጠን ተመለከትን፣ ሁሉንም ነገር አየን፣ ነገር ግን እስካሁን ድረስ ምንም ቀዳዳ አላገኘንም፣ ምንም እስካሁን ድረስ ተስፋ አላየውም ብላ አስሊ ትናገራለች። ነገር ግን እንፈልጋለን ታስብ አለችው። ፈልጉ አለበዚያ ነገር መጀመሩ ነው፣ መርጃኔ ነገር ማስጀመር የለባትም እያለ ነበር። አዎ በጭራሽ አታስጀምሮ አቴሽ፣ ምንም አታስብ እናስቆማለን ትላለች አስሊ። ጀማል እንዴት አድርገን እያለ ነበር። ሰሞኑን በጣም የማይሆን ባህሪ እያሳየችን ነበረ። እስኪ እንዴት መውደቅ ምን እንደሆነ ትርጉሙን እናሳያት፣ ከዛ በኋላ ይገባታል፣ ከዛ በኋላ ትፈራናለች፣ ከዛም በኋላ ታከብረናለች እያለች ነበር አስሊ። ጀማል ደግሞ አስፈላጊ ከሆነ የቤቱን ቆጣሪ እናጠፋውና ኃይል እንዲቋረጥ እናደርጋለን፣ ይሄ ማለት ንግግሩ እንዲስተጓጎል ማድረግ እንችላለን ይላል ጀማል። ጀማል ተጠንቀቂ፣ ይሄ ነገር ብቻ እነሱን አያስቆማቸውም። እንደሆነች መርጃን በጨለማ ውስጥም ሆና ንግግር ማድረግ ትፈልጋለች። ሌላ ጠንከር ያለ ነገር ያስፈልገናል፣ ሌላ ጠንካራ ነገር እያለ ይናገራል። ያ ጠንካራ ነገር ምን እንደሆነ እስካሁን ድረስ ምንም አላወቁም። በሌላ በኩል መርጃንም ብትሆን ነገሮች እስካሁን ድረስ እየተሳኩላት ነው። ቤት ውስጥ የሚደረገው ቅድመ ዝግጅት ተጠናክሮ ቀጥሏል። አበባ እየመረጠች እዚህ ጋር አርጉት እዛ ጋር አርጉት ብላ እያዘዘች ነበረ። ከዛም በኋላ ዲሜት አጠገቧ ነበረች። መርጃን ከና ከሆኑ ደስተኛ እየሆነች ነው። ዲሜት ጓደኛዋ ታበረታታለች። ይህም ደግሞ አቴሽ ፈቀደም አልፈቀደም አንቺ ታሳኪዋለሽ፣ በመጨረሻም ነጻ ትሆኛለሽ ብላ ጓደኛዋን ስታበረታ
ስታበረታታት ቆየች። ዲሜት ለጓደኛዋ እንደዚህ ቅርብ ሆነችበት አጋጣሚ ከዛ አንድ ጊዜ መጣኝ ብላ ስትሄድ መርጃን የሆነ ጠረጴዛ ማንቀሳቀስ ከበዳት። እዚህ ጠረጴዛ ላይ ጽጌረዳ አበቦች ነበሩ። ከዛም በኋላ በድንገት ነበረ አቴሽ መጣ። ጠረጴዛውን ሊይዝ ብሎ እጇን በግራ እጁ የነካው። ቀኝ እጇን ሲነካ ደንግጣ አየችው። እሱን ፍጥጥ ብሎ እያያን ነበረ። ጠረጴዛውን ለማስጠጋት ሞከረ። ከዛ እሷ አይ እኔ ራሴ ያስጠጓለሁ ብላ ድንገት ነበረ ሳቱትና ጠረጴዛውን ላይ የነበረው አበባ ወደቀ። አቴሽ አበባውን ሰበሰበ። መሬት ላይ የነበረውን አበባ እየሰበሰበ እያለ የጽጌረዳው አበባ እሾክ እጁን ሳይወጋው አልቀረም። ትንሽ ደማበት። እስኪ ደማበት ብላ ተንሰፈሰፈችለት። ድንግጦ እያያን ነበረ። በሶፍት ነገር እዚህ ጋር ያዘበት ብላ እየሰጠችው ነበር። ቆንጆ አበባ ነው፣ በጣም ውብ አበባ። ነገር ግን ምን ዋጋ አለው? አበባው ምንም እንኳን ቆንጆና ውብ ቢሆንም ለአይን ማራኪ ቢሆንም ነገር ግን እላዩ ላይ እሾክ አለው፣ ይዋጋል እያለ ይናገራል። አዎ ሁሉም ቆንጆ ነገር ደካማ እንዳይመስልህ፣ ቆንጆ የተባለ ነገር በሙሉ ደካማነት ስስ አይደለም እንዳትሳሳት እያለችው ነበር። ድንገት ዲሜት ወንድሟን ነዚርን እየመጣየች ወንድሜ ብላ እየተቀበለችው ነበር። ነዚር ዝንጥ ብሏል። ወደ መርጃን እንዲሁም አቴሽ ቀረበ። ነዚር ዛሬ ዝንጥ ብለሃል እያሉ ነበር። አቴሽ አዎ ዛሬ ቀናችን ነው ፕሮጀክታችን የሚከፈትበት ብሎ ነዚር ይናገራል። ነዚር አሁን ከአቴሽ ጋር ሌላ ነገር እንዳይነጋገር ዲሜትና መርጃን ፈሩ። ከዛ መርጃን ዞር ብላ የነዚርን አፋፍ እየተመለከተች እንዴና አሁን ደህና ነው ያለችው። አዎ ደህና ነኝ የተወሰነ ስራ እየሰራሁኝ ቆየሁኝ። ከዛ ድንገት መጣሁኝ። ዛሬ እንግዲህ ስኬታማ የምንሆንበት ቀን ነው። ከዚህ ስኬት በኋላ ብዙ ነገሮች ይለወጣሉ፣ ብዙ ነገሮች ይቀየራሉ። እንዴት ነሽ ታዲያ አንቺ? እንዴት ናቸው ነገሮች? ዝግጅቱ እንዴት ነው? አሪፍ እየሄደ ነው ብሎ ይጠይቅ ነበር። እስካሁን ድረስ አሪፍ ነው ፈጣን ይመስገን ብላ መርጃን ተመልሳለች። ከዛ አሰበችና ድንገት ደነገጠች። ምን ተፈጠረ እያለ ነዚር ይጠይቃል። ወይኔ ፍለሹን ረሳሁት ካምፓኒ ውስጥ እዛ ውስጥ ነበር የማቀርበው ነገር የነበረ የተዘጋጀውበት። ወይኔ እንዴት ረሳሁት ስትል ነበር። አትጨነቂ እኔ ያመጣዋለሁ እያለ ነበር። አይ እኔ ራሴ እጅ ያመጣዋለሁ ስትል ነዚር ደግሞ አብሬሽ ልምጣ ሲላት አቴሽ ደግሞ ምን አገባ እኔ አብሬያት ሄዳለሁ ብሎ እጇን ያዘ። እጇን ይዞ በቀጥታ ከግቢው እየራቁ ናቸው። ነዚር መበሳጨቱን መናደዱን ይቀጥላል። በሌላ በኩል አሁን አቴሽ እንዲሁም መርጃን ቢሮ መጡ፣ ስራ ቦታ። አቴሽ ቁጭ ብሎ ያያታል። እሷ ታገላብጣለች፣ ትፈልጋለች። እስካሁን ድረስ ምንም ሊገኝ አልቻለም። የት ነው እስኪ ዝም ብለህ ከምተኛ አብረን እንፈልጋለችው። ይኸው አንቺ እኮ አሰሰሽ እኮ ፈለግሽው እኮ ድጋሚ እንፈልገው እንዴ? በቃ ጊዜ የለንም እንሂድ በቃ እያላን ነበረ። ያልፈተሽው ቦታ የለም እኮ ምንድነው ምሰሪው እያላት ድንገት ፍለሹን መሬት ላይ ወርቆ አየው። ምንጣፉ ላይ ሲያዩ ቶሎ ከተቀመጠበት ተነሳና ወዲያው ረግጦት ከጀርባው አቆመ። ድንገት ዞር ስትላየችው ምንድነው እየረፈደብን ነው ታግዘኛላት ታግዘኝም እያለችው ነበር። ምን ጠብቀሽ ነበረ? በቃ የለም መሳቢያ ውስጥ እኮ ፈለግሽው ብዙ ጊዜ አሁን እንሂድ በቃ የሆነ ነገር ተፈጥራለሽ እያላን ነበር። ቆይ የሆነ ነገር ማሰብ አለብኝ ብላ ስልክ ደወለች ወደ ያሸር። ሄሎ ያሸር ይኸውልህ ፍለሹ ጠፍቶብኛል። አንተ ጋር ኮፒ አለ አይደለ? ኮፒ አለ እባክህ ንገረኝ አለችው። እንዴ ችግር የለም እንዴ ወይዘሮ ማርጃን ምን ነካሽ? እኔ ሁሉ ጊዜ እኮ ኮፒ እኮ አስቀምጣለሁ ችግር የለም እያላን ነበረ። አምጥቼው በኋላ አዘጋጅልሻለሁ አላት። በጣም ጥሩ በቃ ያሸር በኋላ እንገናኝ ቤት ይዘውና አለችው። ተጣርፋ እየወጣች ነው። አቴሻውን ፍለሹን እንደረገጠው ነው። ከዛ በኋላ እየተከተላ ነው። ፍለሹ እዛው መሬት ላይ ወድቆ እንደቀረ ነው። እንደ ነርሚንና ሃይደርም ቢሆን ዛሬ ልጃቸው ፕሮጀክት ስለምታስከፍት ደስ ብሏቸዋል። እነሱም ዝንጥ ብለዋል። የዛሬውን ፕሮግራም ለመታደም በቦታው ተገኝተዋል። ከቤት ዝንጥ ብለው እየወጡ ነበረ። መርጃን የታለች ብለው ይፈልጓታል። አብረው አሁንም ማውራታቸውን ቀጠሉ። በድንገት ነዚርና ዲሜት መጡ። ከዛ ሃይደር ከነዚር ጋር ቀርቶ አብሮ ማውራት ጀመረ። ከዚህ በኋላ ስለሚሆነው ነገር አፋቸውን ይዘው ሁለቱም ይነጋገራሉ። ከዛ በኋላ እዚህ ጋር ነርሚን መርጃን ስታጣት ዲሜት መርጃን የታለች የት ሄደች ልጄ ስትላ ነበረ። ፍለሽ እኮ ራስታ ወደ ካምፓኒ ተመለሰች ከአቴሽ ጋር ብላ ነገረቻት። ነገር ግን በአቴሽ በኩል እና አስሊ ቢሮ መጥተው መርጃን ልሰራ ያሰበችውን ፕሮጀክት ያለበትን ቀዳዳ እየፈለጉ ናቸው። አንድ እንኳን ቢገኝበት ፕሮጀክቱን ለማስቋም ያስችላቸዋል። አሁን ቢሮስ መጥተው ተጠምደዋል። በተለይ ደግሞ አስሊ መርጃንን ለመጣል ቆርጣ እንደተነሳች ነው። በግራና በቀኝ የስራ ባልደረቦች ጀማል ደግሞ አጠገቧ ቆማል። ቢፈልጉ ምንም ነገር የለም። ከዛም በኋላ በድንገት የሆነ ሀሳብ መጣላት። አስሊ የሆነ ዶክመንት እንዲመጣ ያዘዘች ነው። ዶክመንቱ መጣ። ትንሽ ያገኙት መሰላቸው። መርጃንና አቴሽ ወደ ቤት ተመለሱ። መርጃን ቀሚሷን ለብሳ እየተዘገጃጀች ነው። አቴሽም ቢሆን ዝንጥ ብሏል። ሽቶውን እየተቀባ ነበረ። ከዛም በኋላ አሁን እነ አስሊም ቢሆኑ ወደ ቤት ተመልሰዋል። ያዘጋጁትን የመርጃን ፕሮጀክት ለማስቆም የሚያስችላቸውን ማስረጃ ይዘው መጥተዋል። ያሸርም መጣ። ለመርጃን የምታቀርበውን ነገር በፍላሽ አዘጋጅቶ ትንሽ ብቻ ይቀሯል። መጣ። ከዛ ጀማል ከውስጥ እየወጣ ነው ዝንጥ ብሎ እናቱን አስሊ ያገኛቸው። እነሱም ዝንጥ ብለዋል። አምሮባል ይባባላሉ። እንዲህ እየተደናነቁ እያለ ነበር። በድንገት አቴሽ ደግሞ መጣ። አቴሽ ጥቁር ሱፍ ልብሱን ለብሶ በጥቁር መነጸሩ ታጅቦ እየመጣ አስሊ ስታየው አይኗ እንደ ፀሐይ በራ። አምሮባል አለችው። በጣም ደስ አላት። የአቴሽ እንደዚህ መዋብና ቆንጆ መሆን እያስደስታት። ከዛውን ደግሞ የመርጃን ተራ ነው። መርጃን አረንጓዴ መሰል ቀሚሷን ለብሳ እየወጣች ነው። ይህን ቀሚስ በአረንጓዴ አንገት ሐብል በአረንጓዴ ጆሮ ጌጥ ለብሳ እየወጣች አቴሽ ሳያት በአንድ ጊዜ ነበረ በውበቷ እየተሳበው። በአንድ ጊዜ አፉን ከፍቶ ቀረም። የእሱን እንደዚህ መፍዘዝ የተመለከተችው አስሊ ደነገጠች። አስሊ ያልጠበቀችም አቴሽ እንደዚህ ሆናል ብሏ ፍጥጥ ብሎ መርጃን ላይ ተመለከተ። እንደዚህ ትኩረቱ ተሰበሰበ። ድሜትና
ነዚር መጡ። መርጃን ቆንጆ ነሽ እያሉ እያደነቋት፣ አቲሻውንም ቢሆን በርቀት እንዲህ አሻግሮ እያያን ነበረ። አስሊ አበደች፣ ተናደደች። ይህን ነገር ማበላሸት አለብኝ እያለች ነው። ምክንያቱም አቲሽ ስሜቱን መቆጣጠር ከበደው። የመርጃን ውበት መቋቋም አቃተው። ወደ እሷ እየጠጋ ከዛ እጇን ያዘ። ነዚርና ዲሜት መጥተው ከዛም በኋላ አብረዋቸው እያወሩ፣ አስሊ ደግሞ በቃ አቲሻ በቃለት፣ ስሜቱን እንኳን መቆጣጠር ከበደው አቃተው ስትል ነበረ። ነርሚንም ብትሆን እንደከሰሩና ብዙ ነገሮችን እንዳጡ ከተጋባዥ እንግዶች ስትጠየቅ፣ አረ እንደዚህ ነገር አልተፈጠረም፣ መርጃንና አቲሽ ደስተኛ ባለ ትዳር ናቸው፣ ሁለቱ ስለተጋቡ ሁለቱ ቤተሰብ እየተረዳዳ ብዙ ችግሮችን ያልፋል እያለቻን ነበረ። መርጃንና አቲሽ ጎን ለጎን ቆመዋል። ከዛ ድንገት ወገቧን ያዛትና ወደሱ እያስጠጋን ነበረ። ከኔ ጋር መጣላት መታገል አትፈልጊማ፣ ስለዚህ ቢያንስ እናስመስል በደንብ ምን ችግር አለው እያላ ነበር። እሷ ግን ማስመሰሉን ሁላ አትፈልገውም። 187 ቀን ብቻ አለችው። እየቆጠርሽ ነው እንዴ አላት። በደንብ አረጌ ነው እያለችው ነበር። በድንገት የሆኑ ጥንዶች መጡና ትዳራቸው እንዴት ቆንጆ እንደሆነ ይነግሯቸዋል። የአቲሽና የመርጃንን ትዳር እያደነቁ መረቋቸው ዞር ይላል። ነዚርም ከመጣ በኋላ አዲስ የሚጀምሩት ፕሮጀክት በጣም ብዙ ኢንቨስተሮችን እንደሳበና ብዙ ባለሀብቶች ሀብታቸውን ፈሰስ ለማድረግ እንደሚፈልጉ እዚህ ጋር ይናገራል። ከዛ በኋላ አሁን አቲሽ መቅናቱ አልቀረም፣ ግን ደግሞ ውስጥ ለውስጥ ከናስሊ ጋር የእሷን ፕሮጀክት ለማስቆም እየሰራ ነው ያለው። አስሊ ደግሞ እምባ የተናነቃን ነው። እኔ ችል ልጆን ነገር ካላረኳት በስተቀር ሰላም አላገኝም እያለች ነበረ። እዚህ ጋር መቆም ሁሉ ከበዳት። ጀማል በግድ እያረጋጋን ነበረ። ነገር ግን አሁን አንዳንድ ጥንዶች እየወጡ መደነስ ጀምረዋል። 1 2 3 ጥንዶች እየወጡ እየደነሱ፣ በአንድ በኩል መርጃን ከአቲሽ ራቅ ብላ ቆማለች። ከዛ ድንገት ነዚር መጣና መርጃንን እንደነስ ብሎ ጠየቃት። እንዲህ ብሎ ሲጠይቃት በርቀት አሁንም አቲሽ አይኑን አይነቅልም፣ እሷን ነበር የሚያየው። እሷ ላይ ከማፍጠጥ ሌላ ስራ ያለውም አይመስልም። ከዛ ተናዶ መጣና እጇን ያዘ። አብሯት እየደነሰ ነበረ። ለስለስ አድርገው በደንብ ደነሱ። አስሊን ሊያበሳጭ መፈጠሯን እስክትረግም ድረስ የሚያረግ አደናነስ ነበረ የደነሱት። ሁለቱም እንደዚህ ለስለስ አድርገው እየደነሱ አጠገባቸው ያሉ ሰዎች ተገርመው ሲመለከቷቸው፣ በመጨረሻም ዳንሱ አለቀ። ጠቅለል አድርጎ ከጀርባ ሆኖ ወደ አንገቷ እየተጠጋ ነበረ። እንዲህ ሆኖ ዳንሱ እንዳለቀ ነበረ። በድንገት አስሊ ተናዳ ሄደችው። አስሊ ተናዳ ወደ ውስጥ ገባች። እያበደች ነው። ወደ ክፍሏ ከገባች በኋላ ማልቀስ ጀመረች። ለምን እያለች እየጮች አልጋዋን እያመሰቃቀለች ብርጭቆ አንስታ መስታወት ላይ እየወረወረች እየሰባበረች ስታለቅስ ነበረ። በአንድ በኩል ጀማል ደግሞ ተረጋጊ እያላን ነበር። ምን አይነት ነገር ነው? ምን አይነት ነገር ነው ይሄ? ሞኞን እንዳትሽ እንዴት እሷ ጌዱ ይጣበቃል? እኔ ለመጉዳት ብሎ ነው እንዴ ምን ማለት ነው? እኔ የማፈቅረው ሰው አባቴን ከገደለብኝ ገዳይ ሴት ልጅ ጋር አንድ ላይ እንዴት እንደዚህ ይደንሳል? ወደዳት እንዲያፈቀራት እንዴ ስትሎ ነበረ። ተረጋጊ አቲሽ የሚያረገውን ነገር ያውቃል። እሱ ማመን አለብሽ። አቲሽ ሁሉን ነገር በቅር ነው የሚያረገው። ይኸውልሽ በኋላ ነገሩን ካሳካም በኋላ በተናገርሽው ነገር ይጸጽትሻል። ቆይ አንድ ጊዜ ታገሽ እያላን ነበረ። ጀማል እንደዛ ለምን ላልገባም አንተ። እች ልጅ ግን እገላታለሁ። እች ልጅ ቅዠት ነው የምሆንባት፣ በቁማ ቅዠት ነው የምለቅባት፣ አጠፋታለሁ። እሷን ከሳላጠፋት ምንም አይነት እረፍትም አይኖረኝም። ለምታረገው ከአቲሽ ጋር ለምታረገው ለእያንዳንዱ ነገር ላሽቃበጠችው ሁሉ እያንዳንዱን ዋጋ አስከፍላታለሁ። ይሄ ነው የሚሆነው ትለዋለች። ጀማል የእሱ ሁኔታ ነገር ያሳስበዋል። መስቶ ተሰባብሯል። ልታነሳንን በረዝቅ ብላ እጅሽን ይቆርጥሻል እያለ ሲንሰፈሰፈላን ነበረ። ሰዓቱ ሄደ። ሁሉም እየበላ እየጠጣ ቀኑን እያሳለፈ ማታ ላይ ዝግጅቱ ይጀመራል። የማርጃ ንግግር ታደርጋለች። ፕሮጀክቱ በይፋ ይጀመራል። አሁን የአቲሽ ቤተሰቦች ጀማል፣ አስሊ እንዲሁም ሙዛይን በአንድ በኩል ቆመዋል። ከዛ በኋላ ነገሩ እስኪጀመር ይጠባበቃሉ። አቲሽም ቢሆን ከመርጃን ጋር ነበር። ጭራሽ ነው ብቻዋን የማይተዋት። ከዛም በኋላ እያሻሩሉን ነገር እያዘጋጀ ነው። ከዛም በኋላ ንግግር ማድረግ ጀምራለሁ ብላ ትናገራለች። ከፈለክ አንተም ትናገራለህ፣ ጥቅሙ በተዘዋዋሪ ለአንተም ነው እያለችው ነበረ። ቢያንስ ለሱም እንደሚጠቅም አስረዳችው። እሺ እያላት ነበረ። ከዛ መርጃን ወደ ያሻር ተጠጋች። እሱ መድረክ ላይ ማይክራፎን ምናምን ነገር ያዘጋጃል። ከዛ በኋላ በድንገት አቲሽ ዘይድ የምትባለውን የድርጅታቸውን አካውንታንት ጠራት። ከዛ እየመጣች ነበረ። እንደገና ጀማልም መጣ። ለአቲሽ እስካሁን ድረስ ያሰባሰቡትን ያገኙትን ሁሉንም ነገር ይጠቅማል ያሉትን እየነገሩት እያስረዱን ነበረ። አሁን ለመርጃን ዱብዳ ሊሆኑባት ነው። እንደዛ ነው እቅዱ። ከዛም በኋላ ቅድም ስለተፈጠረው ነገር አቲሽ እንዲሁም መርጃን ሲደንሱ ብዙ ሰዎች ተመልክተው ነበር። ትዳራቸው እንዴት ደስ ይላል እያሉ ለነርሚንና ለአይደር ይነግሯቸዋል። አይደርና ነርሚን የቤታቸውን ገበናና ሚስጥር ደብቀው አው እያሉ የውሸት ሳቅ እየሳቁ ብዙዎችን ተጋባዥ እንግዶች ሲመልሱ ነበረ። መርጃን ንግግር ልታረግ ነው። ድንገት አቲሽ መጣና ከኮቱ ውስጥ የሆነ ወረቀት ሰጣት። ይህንን ነገር ኮንስትራክሽኑን እንዳለ ማድረግ እንደማይችሉ የሚያግድ አይነት ደብዳቤ ነው። ፕሮጀክቱ ምንም ዋጋ እንዳይኖረው የሚያደርግ ደብዳቤ ነው ሰጣት። ከዛም በኋላ እያነበበችው ደነገጠች። አይሆንም እያለች ነው። ነዚር በሌላ በኩል የሆነ ቦታ ተውሽቆ በርቀት የሚሆነውን ነገር ይመለከታል። መርጃን ይሄ ሊሆን አይችልም፣ በእርግጠኝነት ውሸት ነው እያለች ነበረ። ነገርሽ እኮ ነበረ ከኔ ተደብቀሽ ምንም ነገር ማድረግ አትችይም፣ ብታረጊም ደግሞ አይሳካልሽም እያለ ነበረ። እሷ ማልቀስ ጀመረች። እያለቀሰች እያለ በድንገት ነበረ ያሻር ፍለሹን ኮምፒውተር ላይ ሰካው። ዝግጅቱ ጀመረ። በትልቁ ስክሪን ላይ ዝግጅቱ ሲጀመር የሆስፒታሉ ስም የተሰየመው ኤይሉል በሚል ነበረ፣ በአቲሽ ታናሽ እህት ስም። አቲሽ ይህንን ገና ሲጀምር ሲያየው ኤይሉል ሆስፒታል የሚለውን ነገር ሲመለከት አለቀሰ። በአንድ በኩል
በኩል እነ ሙዜንና ስሊም ደንግጠዋል። አቴሽ እያለቀሰ በመርጃን ሲገረም፣ በድንገት ደግሞ በርቀት ነዚር ከተወሸቀበት ቦታ ጥግ ላይ ሆኖ ሽጉጡን አቀባብሎ ወደ አቴሽ እያነጣጠረ ነበረ። አቴሽ እንዲሁም መርጃን ግን እየተላቀሱ ናቸው እየተያዩ። መርጃን የምታለቅስበት ምክንያት ሌላ፣ አቴሽ የሚያለቅስበት ምክንያት ሌላ። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች ይህ ድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።